ይሄው በሱሱ ቦታ ላይ ተንበርክኬ ይቅርታ ልጠይቅሽ በልጇ እንደው በመብርሃን እንደው ይሄን ተንበርክኬ በሷ የሷን ጥባስዬ ባላከብርሽ ነው በሰማነው ወይ ለምን እንዴት አለን እንጂ ምናቀው ነገር የለም። ላንቺስ ፈተና ቢሆን ሆን ብሎስ የተደረገ ነገር ቢሆን አቅምሽን አሳይተሻል፣ ሀቅሽን አሳይተሻል። ግን አሁን ለልጇ ስትይ እንደገና እኔም ትልቅ ሰው ነኝ፣ እዚህ ጋር ህፃን ልጅ የለም። በልጆችሽ ብዬ እየለመንኩሽ ነው። ሰላም ጤና ይስጥልኝ የዚህ ቤት ቻናል ተከታታዮች እንዴት ናችሁ? ስለ ሱሱና ገነት ታሪክ እንግዲህ ያልሰማ አለ ብዬ አላስብም። ይሄ ነገር ዜድንም ነክቷል፣ ብዙዎቹን ነክቷልና ከዚህ በፊት የፖስትኩት ቪዲዮ ነበረ ከ30 ሺህ በላይ በታደመበት በጣም ከባድ እንትን ነበር ሀቢባ ቤት። ከዛ እሱ ነገር ተፈቶ በሰላም ተለያይተው ነበርና ሱሱ ምስኪን ናት፣ ያው እንደምታውቋት የልጅ እናት ናት። ከነገር ለመሸሽ ነው የምታደርገውና በሷ ስም አይ ቲንክ እንግዲህ እንደምትለው ከሆነ ገነት በሷ ስም እሷ አይደለችም ራሷ ግን በሷ ስም እየመጡ የሷ ዘመዶች ስሜን እያጠፉ ስሜን በምን እንትን ልበል ሱቄና ምናምን ብላ ባለቤት ይሄን ሰምቶ ነው ያሳሰራት ምናምን ነው የምትለው። እንግዲህ ሱሱ እንደዛ አይነት የምታደርግ አስመስለንም እንግዲህ እኛ እንደምናውቀው ግን እኛ ያው አንፈርድም፣ እንሰማለን፣ በሁለቱም ሳይድ ያለውን እንሰማለን። እንግዲህ ሱሱ የራሷን መናገር አትችልም፣ እስር ቤት ገብታለች። እንዴ ዓለም በተጨነቀችበት ሰዓት ላይ እባካችሁን ከሀገሩ ይወጣን እንደዚህ ዓለም በተጨነቀችበት በዚህ ሰዓት ላይ በስደት ያለን እኛ ሀበሾች እርስ በርስ መደጋገፍ መዋደድ ሲኖርብን በዚህ ጥግ በዚህ ያህል ርቀት ሄዶ እንደዚህ አይነት ክፋት መሰራራት በጣም ነው የሚያሳዝነው በእውነቱና እባካችሁን ልብ እንግዛ፣ እንተሳሰብ ነው የኔ መልእክት። እስቲ ለማንኛውም እናንተ አዳምጡና ሀሳባችሁን በኮሜንት ላይ አስቀምጡ። ወደ ቪዲዮ እንመለስ። ታው በቃ ሰው እናንተ ለሱሱ ስትሉ ታው እልህ መጥፎ ነው። ማቤቴን ማሚ እልህ መጥፎ ነው። እልህ ምንም እንዳላረገቻት እኮ ልቦና ያውቀዋል። ግን ማንነቷን ማሳየት ትፈልጋለች። ገባሽ? ግድ ነው እንዲህ ተብዬ አልቀራትም አይነት ነገር ነው። ገባሽ? አሁንም ሌላ እልህ ውስጥ ከሚያስገባት ለሱሱ ስትሉ አብርዱ። ሁላችንም የሆነ እንበሻሸቃለን፣ ላሰላስ እንደራረጋለን ምናምን። ግን ላይክ በቃ እዚህ ሚዲያ ላይ ነው በቃ መቅረት ያለበት። በቃ የሆነ ገፍቶ መሄድ ምናምን እንደዚህ ነው። አሁን እሷ ራሱ ነይ ገኒ ማሚ ትፈልግሻለች ምናምን ስላት መቤቴን እሺ ነው ያለችው። እሺ መጣው ነው ያለችው። አትደሰትበትም እኮ ባረገችው ነገር እንደናው አንዳንዴ ሳትፈልጊ የሆነ ነገር ለውስጥ ገብተሽ ታደርጊና በኋላ መውጫው ይጠፋብሻል። ዝቅ ማለት ይመስልሻል መውጣት። ይሄ ዝቅ ማለት አለመሆኑን እናንተ በፍቅር ሆ ብላችሁ ማስቀየር ነው ያለባችሁ። ፈርተሽ ዛሬ ለደረሰብሽ ነገር ለመበቀል አንቺ ታውቂዋለሽ ምን እንደተጠቀምሽ። የባለቤትሽን ፓወር ብትጠቀሚ፣ ገንዘብሽን ብትጠቀሚ፣ ምኑንም ብትጠቀሚ ነገ አላፊት አንቺ ብቻሽን፣ እሷ ብቻዋን፣ እኛም ብቻችንን ብቻ ለብቻ እንቆማለን። ከዛ ተጠያቂነት ነፃ ለመሆን ያኒ በማዘን በመራራት ክርስቲያን ነሽ እርግጠኛ ነኝ አይደለ? ከትንሽ ጿሚ ነሽ። በዚህ ሰዓት ሙስሊም ናት። ሙስሊምም ብትሆን ትላንት ነው ረመዳንን የወጣ ነው። በማንኛውም ወቅት ቢሆን በእስልምና በክርስትና ይህን ያህል ጭካኔ አይፈቀድም። ታውቂዋለሽ። አልፌ ተናግሬ ለማስቀየምሽ ነገር ይቅርታ። ግን እኔ እንደ እናትም እንደ እህትም ነው በዚህ ሰዓት እምወቅስሽም እምመክርሽም እምለምንሽም ደግሞ ለልጇ ስትይ ለአላህ ብለሽ ይቅርታ አርጊላትና ከሳሽ አንቺ እስኮንሽ ወይም ባለቤትሽ እስኮን ድረስ እባክሽ ክንሱን አንሽላት። እኛ ልክ ነው ልክ አይደለም ጋር የለንበትም። ማንም ሰው ልክ ነው ልክ አይደለም የሚል ሰው ራሱ የተሳሳተ ነው። በቦታው ያሉት ገነት፣ ሱሱ፣ ሌሎች ጓደኞቻቸውና አላህ ናቸው። ስህተቱ የቱ ጋር እንዳለ የሚያውቀው አላህ ነው። እሱ ፍርዱን ይስጥ። አንቺ ግን ለአላህ ብለሽ በልጆችሽ ይዤሻለሁ፣ በልጆችሽ ክስሽን አንሽላት፣ በልጆችሽ ሙኒትዬ። እኔ መሲ ደውላልኝ አክብሬ ነው የመጣሁት ለመሲ። ለእናንተም እንደዛው ከበር አለ።
የሚዲያ ነገር ገደለች አስገደለች የሚለውን ነገር ተውት። እሱን ራሴ ስለማውቀው ግን እዚህ ጋር ደግሞ ሙኒትዬ የምትረጂኝ ነገር ከሆነ በውስጥ ዛቻ፣ በዋትስአፕ ዛቻ መጥቶ ሱቅሽን እናቃጥላለን ስለተባለ ከሷ ስለመጣ ነው። ገባሽ አይደለ? ባለቤቴ ደግሞ ሱቁ የሱ ነው፣ የሱ ተሰርፋት ነው የኔ ሳሎን ማለት ነው። እዚህ ጋር ደግሞ ታውቂያለሽ ነጮች እንደዚህ እናረጋለን ሲሉት ምናል ደረጃ እንደሚደርሱ እናንተ የምታዩት የቲክቶክ ስም የጠፋውን ነው የምታዩት፣ ግን በውስጥ የተፈጠረውን ነገር አታውቁ። በእርግጠኛነት በንዴታችን ሰዓት በእልህ ሰዓት ብዙ ነገር እንላለን እንጂ መቼም አንቺን ላለመጉዳት ብላ ሳይሆን ራሷን ሪስክ ውስጥ ላለመክተት ስትል ይሄን ያለችውን ነገር እንደማታረግ ታውቂያለሽ። ሌላው ደግሞ ላቅ ይችላል። አረቦች ደግሞ እንደዚህ አይነት ነገር አይረዱንም። እኛ ዛሬ እናትሽ አባትሽ ምንሽ ተባብለን ትንሽ ቆይተን አንድ ላይ ነን። ይሄንን ደግሞ እነሱ አይረዱትም። ገባሽ አይደለ? ቢሆንም ግን ሚስት ነሽ፣ የልጁ እናት። ሚስትም ኮንኩኝ እኛ አበሾች ደግሞ ገኒ እኛ አበሻ ሴቶች በተንኮል ወይ በምን ሳይሆን ባሎቻችንን እኛንን የምናንቀሳቅስ ነው አይደለም? ይሄ ነው ሻጥራነታችን። በቅንነትም ለእድገታቸውም ለምናቸውም መሰረቶች እኛንን። ታውቂዋለሽ አንቺ አይደለም? አንቺ በራስሽ መንገድ ሴት ሁል ጊዜ ብልህ ናት። በወንድ ላይ የፈለገ አይነት ወንድ ቢሆን የፈለገ ዜጋ ቢሆን ብልህ ናት። አንቺ ትበልጨዋለሽ። ቁጭ አድርገሽ አሳምነሽ ለምነሽ ለአላህ ስትይ በልጆችሽ አሁን እምልሻለሁ በብዙ መንገድ ሀቃልሽ ንዴትጋው ነገር እንፈልልለት እችላለሁ። ኦኬ ላስረዳው እችላለሁ። ግን እዚህ ጋር ደግሞ ሚስት ሰው ገደለሽ፣ ሚስት እንደዚህ ሆነች ሲባል ያንቺን ባልም ማንኛችንም ባላችን ዝም አይለም። ያልሆነ ነገር ሲሆን ይሄ ነገር ሲፖሰት ጦንቃይም የተባለው ራሳቸው ናቸው ይዞኝ ሄዱት ይዞ ሄዱኝ ነው እኔ እርኩትን ነው። ገባሽ አይደለ? እዚህ ጋር ደግሞ እዚህ ጋር በረሮ እንኳን ስትገደል እምፈራ ሴት ነኝ። እንኳን ሰው ልጅን አሳልፌ የምገለው የሀገሬ ዜጋ። እዚህ ጋር ደግሞ እኔ በኔ የተነሳ ቤተሰቦቼ ባልሆነ ተጽዕኖ ነው ያደረባቸው እህቶቼ፣ ቤተሰቦቼ፣ የባሌ ቤተሰቦች እንደዛው። ግን ራሴን እኔ ስለሚያውቁኝ ነው እንጂ ከትዳሬ ያፋቶኝ ነበረ። ከቤተሰቦቼ በእኔ ተነሳ ተገሏል። ያኔ እንትን አግሏቸዋል። ይሄ ነገር ተጽዕኖ እኔ ላይ ማድሮብኛል። ገባሽ አይደለ? የሷ መታሰር ነው ለእናንተ። የኔ ግን እድሜ ዘላለም ያላረኩትን አንቺ ገዳይ፣ አንቺ ጦንቋይ ተብዬ የምጠራ ሴት ነኝ። የኔ ለመምስ ለምንድን ነው የማታዩልኝ? ለምንድን ነው እኔ ኢትዮጵያዊ አይደለሁ ነሽ? ወላሂ አጋጣሚ አልተፈጠረም እንደ አግኝተንሽ እንድናወራ። እንደማንኛውም ሰው እንደተጋጩት ግጭት ነበር የወሰድነው። መሮ ከሮ እዚህ ይደርሳል ብሎ ማንም የጠበቀ የለም አይደለ? ማናችንም አልጠበቅንም። ተጋጫችሁ፣ በስንተኛው ቀን ይቅር ስለተባባላችሁ በፍጹም ይሄ ነገር በዛ ላይ አንቺ በውስጥ የደረሰብሽን ነገር ሌላው እየወጣ ብሶቱን እንዳወራው አላወራሽም። ስለዚህ ማናችንም ልናቅ አንችልም። እንዳልኩሽ አሁን እዚህ ጋር እኛ አንቺ እንዲነሽ አንቺ እንደዛ ነሽ ወይም እሷ እንዲናት እንደዛ ናት ጋር የለንበትም። አንዳችንም እዚህ ጋር የምታይን ሰዎች ምንድነው ፖይንታችን? ጨለማ ቤት ናት። አንቺም ተጎድተሻል፣ ጉዳት አለሽ። ነገ እሷ ወጥታ እዚህ ጋር አሁን እንዲህ እንደተሰበሰብ ነው ተሰብስበን እርቅ ተፈጥሮ ከሰው ጋር ያለሽ ሪሌሽን እንዲስተካከል ትነግርልሻለች። እሷም በእልህና በንዴት የተናገረችው ያደረገችው ነገር ካለ እንድታቆም ወዳ ሳይሆን በግዷ ታደርገዋለች። ስነግርሽ ወላሂ በንዴት የምትሰው ዛቻ ወይም ንግግር አይቆጠርም። ሴጣንም ሻጥር ነው። አንቺ ታውቂያለሽ፣ ቀዳዳዎችን እየተጠቀመ ያጋግላል። የአንቺ ቤተሰቦች መወቀስ፣ የእሱ ቤተሰቦች እሱ ሲጀመር በዚህ ሰዓት ስላንቺ ከተባለው ነገር አንጻር ባያቅሽ እንዳልሆንሽ ባያምንበት ድሮ ገና ያስወጣሻል አይደለ እንዴ? ወይ ጥሎሽ ይሄዳል።
አንቺም ራስሽን ስለምታውቂ ነው በየተጠራሽበት ቤት መተሽ ነገሩ እንዲህ ነው እንደዛ ነው እያልሽ በኮንፊደንስ የምታስረጭው። እንደገና ሰው ያወራውን ያውራ። አንቺ ሆነሽ እስካልተገኘሽ ድረስ ህሊናሽ ሰላም እስካለው ድረስ የማንም ነገር ምንም አይምሰልሽ። በቻልነው መጠን ደግሞ እኛ ስብራትሽን እሷ ባለችበት ሌሎቹም ባሉበት ተወቃቅ። ውቅቅስም የለም ከዚህ በኋላ እርቅ እንፈጥራለን፣ ይቅር እንባባላለን ሁላችንም። ቅድም ለኮሜንታተሮችም ነግረናል። በሰዓቱ ማንም የለም፣ ማንም ፈራጅ መሆን አይችልም። እነሱ ያላቸው መረጃ በአጋጣሚ አንቺ አይኖርሽም፣ አንቺ ያለሽ መረጃ እነሱ አይኖራቸውም። እውነቱን ግን ከመረጃም ከምንም አልፎ አብራችሁ ሆኖ ያሳለፈ አምላክ አለ። እሱ ይፈርዳል በእያንዳንዳችሁ ላይ። ፍርድን ለአላህ ትተን አትሊስት ለዚች ለምድራዊዋ ነገር ይቅር ተባብለን እንተዛዘን። አንቺ አሁን በሰላሙ ቦታ ነሽ ያለሽው፣ ልጆችሽን አቅፈሽ ነው ያለሽው። ደስተኛ እንዳልሆንሽ ግን 100% ነግሻለሁ። ወላሂ ደስተኛ አይደለሽም። የፈለገ ልብሽም ሞልተሽ አፍሽም ሞልተሽ ብትናገሪም ደስተኛ አይደለሽም። የዛ ልጅ የልጇ ሰቀቀን ይገባሻል፣ ታውቂዋለሽ አንቺ ሙኒትዬ። ወላሂ እኔ ሰው ሁሉ ልኬባታለሁ። ይሄ ነገር እንዳይፈጠር ይሄ ሁሉ ሰው ልኬባታለሁ። ሽምግልና ሁሉ ልኬባታለሁ። አሉ ሽማግሌዎች ደግሞ የባሌ ዘመዶችም አሉ ጓደኞችም አሉ እሷ የምታውቃቸው ወንዶች አሉ። ልኬባታለሁ። ገባሽ አይደለ? እሷን ጠይቁ፣ በእሷ ሳይድ ያለው ሰው ጠይቁ። ሽምግልና ሁሉ ልኬባታለሁ። ይሄናል ራሴ ዝቅ አድርጌ ራሴ ነኝ ተበዳዩ። ይሄ ነገር ሳይፈጠር በፊት ሽምግልና ሁሉ ልኬባታለሁ። ምን አሉ? ኑና ታረቁ፣ ነገሩ ፍቱት። እዚህ ሚዲያ ላይ እንደዚህ ፎቶ የሚበተነውን ነገር እባካችሁ፣ እቺ ልጅ ምንም አላረገችም፣ ለምን ስሟን ታጠፋላችሁ በይ ተብላ ሁሉ በስነ ስርዓቱ። ማናት እሷ መጥቼ የምታረቃት ነው ያለችኝ? ማናት እሷ? አልፎ ተርፎ ዛቻ ለሱቁ። ገባሽ አይደለ? እዚህ ጋር ደግሞ ሰውየው ደግሞ እንግዲህ ማንም ነው የሚፈርደው። እውር ይፈርዳል። እዚህ ጋር እንትንን አቃጥልባለሁ እንደዚህ ያረጋባለሁ ሲባል ማንም ሰው ዝም አይልም። ማናችንም በማናችን ቦታ ከዚህም በፊት መሲ ታስታውሻለሽ? የሆኑ ልጆች እንደዚህ አያችሁኝ ብለሽ ለክስ ሁሉ እንዳቀረብሽ እንኳን ዛቻ ቀርቦብሽ ያኔ በኔ ቦታ እናንተ በኔ ቦታ ሆናችሁ እስኪ ተረዱኝ። ሙኒት እኔ ላውራ ከይቅርታ ጋር። እሺ ችግር የለም። ስለመጣሽ እናመሰግናለን። ግን አሁን እኔ ጥያቄ አለኝ። አንቺ እንትን ሱሱን የከሰሻት ወይም አሁን ላለችበት ደረጃ የደረሰችው ሶሻል ሚዲያ በሚደረገው ነገር ነው ወይስ ደግሞ ዛቻ በደረሰብሽ በግል ላይክ ፐርሰናል ዋትስአፕ ላይ ምናምን በተደረገብሽ ነገር ነው? ገኒ ከይቅርታ ጋር ዛቻ በውስጥ ቀርቦ ያው ባለቤቴን ሰሞስ ባለቤቴ ሄዶ የባለቤቴ እንትን ነው ይሄ እኔ ሳሉ ማለት ነው። ኦኬ ከሱሱ ነው ከራሷ የራሷ ዋትስአፕ በራሷ ድምጽ በራሷ ቤተሰቦች እና ያባቴ ለማጥላቸው ኦኬ በቤተሰቦቿ እንጂ በሱሱ አይደለም። በራሷ በድምጿ እሷ ናት የላከችም ብለው ኦኬ እነሱ ተላኩ እንጂ ትላቸው ሰዎች ናቸው። ኢትስ ኦኬ ዌይት አሁን ገኒ አንድ ጥያቄ ልጠይቅሽ። ሱሱ በራሷ ባንደበቷ አንቺ ላይ ወይም ደግሞ እንዳልሽው ሱቅሽ ላይ ራሷ ዛቻ አድርሳለች? ራሷ አድርሳል። አሁን እኛ እየመጣ ነው ይኸውልሽ፣ አሁን እየሰማን ያለ ነው ይሄንን እንደ አዲስ ነው ገኒ። እኛ የመጣ ነው ምን መሰልሽ፣ ሚዲያ ላይ በሚደረገው ነገሮች ሚዲያ ላይ አሁን አብዛኛውን የአንቺን ነገሮች እየለቀቁ ስለሆነ በዛ ከሆነ ይሄ ነገር የተፈጠረው ማስማማት እንችላለን። በቃ ይቅርታ ትላለች፣ እኛም ደግሞ ይቅርታ እንላለን። ኮሜንታተሮች ስም ይቅርታ እንጠይቃለን። ላይክኛ ሁሉን ነገር በዛ ከሆነ ይሄ ነገር የተፈጠረው ማስማማት እንችላለን። በቃ ይቅርታ ትላለች፣ እኛም ደግሞ ይቅርታ እንላለን። ኮሜንታተሮች ስም ይቅርታ እንጠይቃለን። ላይክኛ ሁሉን ነገር እንደምናስታርቅ እንደምናስማማ ነው እየተረዳ። ግን አሁን አንቺ የምትዩ ደግሞ በሱቄ ላይ ዛቻ ስለደረሰ ነው የምትዩ። ሱሱ በራሷ ባንደበቷ ነው ወይ ዛቻ ያደረሰችው? ገኒ በእናትሽ ግልጽ አርጊልን ከይቅርታ ጋር። መሲ ይሄ እግ ስለያዘው ምንም ላብራራም አልችልም ብዬሻለሁ። በውስጥ ዛቻ ቀርቦ ነው ባለቤቴ ሄዶ ሰምቶ የከሰሰው። በሚዲያም እንደዚህ ተጽዕኖ አለ። በሚዲያ
ገደለች አስገደለች ጦንቋይ ናት የተባለውም አለ። ተጨማሪም ደግሞ ታህዲድ አለ በውስጥ ገባሽ አይደለ? ግን አንድ ጥያቄ ልጠይቅሽ ገኒ። አሁን ሚዲያ ላይ የሚደረጉት ነገሮች እንደ ሚዲያ ሰው እኛ ሶሻል ሚዲያ ሰዎች ነን። ማንኛውም ሰው መጥቶ ቢተችን፣ ማንኛውም ሰው መጥቶ ዋቴቨር ቢላ መቀበል መቻል አለ። ቢኮዝ አንቺ ራሱ ቢዝነስሽን የምትሰሪው ሚዲያ ላይ ነው። ነገር ግን አሁንም ሱሱ ሚዲያ ላይ ለሚደረገው ድርጊት መጀመሪያ ከአንቺ ከባልተቤቷ በፊት ከመታሰሯ በፊት ቪዲዮ ሰርታ እባካችሁ ገኒን የምትናገሩ ሰዎች አቁሙ፣ ከዚህ በኋላ እኔ ፈትቻለሁ እሷን ፈታለች ብላ አንድ ተናግራለች። ሚዲያ ላይ ለሚደረገው ድርጊት ሱሱ ኃላፊነት ትወስዳለች ከይቅርታ ጋር ገኒ? ማንኛውም ሰው መጥቶ ሚዲያ ላይ ለሚሰራው ስራ ለሚያደርገው ነገር አንቺ ስምሽን ለሚያጠላው ለአንቺ ወዳጅም ለአንቺ ጠላትም ለሆነው ለሚሰራው ቪዲዮ ሱሱ ተጠያቂ ናት? መሲ ኮሜንቱን ክፈች። አሁን እኮ ለገኒ ፍቅር እየሰጡ ነው፣ እየተሳደቡ አይደለም። በነገራችን ቢኮዝ እኛ ቤት እንደዚህ አይነት ነገር የለም። ስለዚህ ክፈችው፣ ችግር የለም። እሷ ኖ ቢሰርቡኝም እዚህ ጋር ችግር የለውም። ራሴ ስለማቆስ አንድ ወሮኛል እንደዛ እየወረዱብኝ አይሳደቡ አይደለም። አንድ ወር በሙሉ አለ ስራዬ ስራ አንድ ወር በሙሉ ይኸውልሽ እኔ ልንገርሽ፣ እኛ የመጣሽው እዚህ ጋር የሰው ልጅ ገኒ ይኸውልሽ ስሚኝ፣ እኔን አዳምጪኝ አንድ ጊዜ። እኛ ጋር የመጣሽው በዓላማ ነው። ዓላማ ስልሽ እናንተን ለማስማማት እስከሆነ የመጣ ነው ድረስ ይዘን የምንመጣቸው ተከታዮች ለስምምነት፣ ለሰላም፣ ለፍቅር አብረው ከኛ ጋር ለረጅም ዓመት የኖሩ ናቸው። ዛት ሚንስ አብዛኛው ሰው ከ100% 95% ለአንቺ ፍቅር እየሰጠች ነው። ቢኮዝ ዓላማችንን ያውቃሉ። እኛን ተረድተው ነው የመጡት። ስለዚህ ለስድብ ጊዜ የላቸውም። እናንተ ግን በእርቅ እንድትጨርሱና ሱሱ ከዚህ ነገር እንድትወጣ አንቺም ሰላም ፈጥረሽ ይቅርታ እንድትያት ነው የመጣ ነው። በነገራችን ላይ ይህንን ደግሞ ለማድረግ አንቺ ኤቪደንስ ካለሽ እኛ ሁሉ ወጥተን ይቅርታ እንጠይቃለን፣ ቪዲዮ እንሰራለን። ቢኮዝ ሱሱ ለልጇ ለቤተሰቧ አስፈላጊ ናት። የምር ቅድም ማሚ ብላሻለች። ሰላም አይሰማሽም? አይኑ አውቃለሁ። ምናልባት ግን እባክሽ ገኒ እባክሽ ይህንን ነገር ፍቺ እባክሽ እባክሽ። የኔ ስምስ እንደዚህ የጠፋው ሰሽ እናስተካክላለን። በምትፈልጊው መልኩ እናስተካክላለን። ገኒ ቃል እንገባለን። ሚዲያውን ለኛ እናስተካክላለን። ስምሽ በየሚነሳበት ቤት ሁሉ እየገባን ተቃዋሚዎች እንሆናለን። አንቺም ቢሆን ቤተሰብሽ ክብሩን ይፈልጋል፣ ባልሽ፣ ልጆችሽ ክብርሽን ይፈልጋሉ። የሚሰማሽን ስሜት እኔ ስለማውቀው ነው። ማንም ሰው እኛን ክፉ ሲናገረን ባለቤታችን፣ እናት፣ አባት፣ እህት፣ ወንድም፣ ልጆች ያዝናሉ። እኛ ቃል እንገባልሻለን። ወላሂ ባልሰራው ስራ ለምን ልጆቼ ለምን ቤተሰቦቼ ይወቀሳሉ? ለአንቺስ ፈተና ቢሆን ገኒ እነዚህ ሰዎች እኛ እኮ አናውቅም። አሁን እኛ በሰማነው ውይ ለምን እንዴት አለን እንጂ የምናውቀው ነገር የለም። ለአንቺስ ፈተና ቢሆን ሆን ብሎስ የተደረገ ነገር ቢሆን አቅምሽን አሳይተሻል፣ ሀቅሽን አሳይተሻል። ግን አሁን ለልጇ ስትይ እንደገና እኔም ትልቅ ሰው ነኝ፣ እዚህ ጋር ህፃን ልጅ የለም። በልጆችሽ ብዬ እየለመንኩሽ ነው። በልጆችሽ ለልጇ ስትይ አንቺ ልጅ በህይወት ኖረሽ እናትና ልጅ ግድ ሆኖ ከሀገር ሀገር የምንለጣጠለው አንሶ እንደገና አንድ ሰው ቤት አንድ ሰው እንግዲህ ጨለማ ቤት ለጠላትሽም አያሳየው ለማንም አያሳይ እስር ቤትን የሚያውቅ ያውቀዋል። ለአላህ ስትይ በልጆችሽ ይዤሻለሁ ገኒ። እኛ ሚዲያውን እኛ እንረከብሽ በአላህ በቃ በምን ልበልሽ ገኒ፣ በልጆችሽ ክፉ ቀን አያምጣብሽ። ከልጆችሽ ጋር የሚያለያይሽን ነገር ለደቂቃም ለሰከንድም አያምጣብሽ። ልጇን አስቢ። እሷን ለልጇ ስትይ ይቅር በያት። ሰው በተናደደ ሰዓት መስዬ በጣም ነው የምወዳችሁ። መስዬ ሳራን ወዳቸዋለሁ፣ አከብራቸዋለሁ። ግን ባለቤቴን ጠይቄ ይህን ነገር መወሰን ያለብን የመሲ ቁጥር ስላለኝ በውስጥ ከመሲ ጋር እንጨርሳለን። እባክሽ ግን ስላሌለ ነው። አሁን ቤት ውስጥ የለም። ስራ ቦታ ጊዜሽን ውሰጂ። ስራ ቦታ ነው ያለው ባለቤቴ።
እሺ ገኒ እሺ የምር አንቺ ከልብሽ አይደል አንቺ ከልብሽ ካደረግሽ አያቅትሽም። ገኒ ይሰማሻል? አዎ እየሰማች ነው ገኒ እየሰማች ነው። ይሰማል። ኧረ ቀይ በራኩ ገኒ ይኸው በሱሱ ቦታ ላይ ተንበርክኬ ይቅርታ ልጠይቅሽ በልጇ እንደው በመብርሃን እንደው እኔ ተንበርክኬ በሷ የሷን መስዬ ባላከብራችሁ ኖሮ እዚህ ቦታ አልመጣም። መስዬ ውዴ እምቢ እኮ አላልኩም። መስዬ ተነሺ። አንቺ በማክበሬ እናንተ ሙሉትን ሳርቾን በማክበሬ ነው እዚህ ላይ መጣሁት አይደለ? እንደ ማንኛውም ሰው ስልክ ዘግቼ ቁጭ ማለት እችላለሁ ስለማከብራችሁ ነው። ስለዚህ ይሄ ጉዳይ ደግሞ የኔ ጉዳይ ብቻ ስላልሆነ ባልሽን አሳምኙ ስላላችሁ ባላችሁ መሰረት ባለቤቴ ሲመጣ አሳምኘው ምን ብዬ መልሱን ለመሲ ነግራታለሁ። እሺ የሙኒትንም እኛ ምን እንጠብቃለን መሰለሽ ገኒ ይኸውልሽ ካንቺ ልክ አሁን እንደሰጠሽን ተስፋ የሰው ልጅ የሚኖረው ከፈጣሪ በታች በተስፋ ነው። በቃ በተስፋ አሁን እዚህ ጋር 5600 ሰው አንቺን የሚያይሽ ሰዎች በቃ ስለ አንቺ ብዙ ነገር መናገር ይችላሉ። እኛም እንናገራለን። እኛ ብዙ ነገሮች ፈተናል ገኒ እንደ ቀላል ራሱ የምንታይ አይደለንም። ምክንያቱም በብዙ ልጆች ውስጥ ያለን ልጆች ነን ያለን ሰዎች ነን። ምክንያቱም ችግራቸውን እንደ ችግር ስለምናይ ነው። አንቺም እንደዚህ አይነት በደል ቢደርስብሽ ማርያምን ከጎንሽ ነው የምንቆመው። ማርያምን ነው የምልሽ ከጎንሽ በቃ አሁን አንቺ ራሱ እንደዚህ አይነት ነገር በሱሱ ቢደርስብሽ ስለዚህ እባክሽ ሴት ልጅ ደግሞ ብዙ ነገር ማድረግ ትችላለች፣ ብዙ ነገር መለወጥ ትችላለች። እባክሽ ቃል ግቢና እባክሽ ገኒ በፈጠረሽ በቃ ይሄን ብቻ ለአንዴና ለመጨረሻ ጊዜ። ከዛ ውጪ ሙኒትም ቃል ገብታልሻለች። እኔ መሲም እዚህ ጋር 6000 ሰው አለ ቃል እንገባልሻለን። አረጋሽ ትሙት ሁሉ ነገር እናስተካክላለን። ምንም ችግር የለም። ለስምሽ ሳይሆን አብዛኞቹ የመዳም ቅመሞች ላይ እንደፈኑላ ነው ይሄን ነገር ክፋት የለባቸውም። በኮሜንታተሮች በቃ ለልጇ ስትይ እናቴ ትሙት እስር ምን ያህል ከባድ እንደሆነ እኔ አውቀዋለሁ ገኒ ሌላ ሰው እኔ ራሴ ስለማውቀው ምን ያህል አይምሮ እንደሚጎዳ በቃ ለልጇ ስትይ የሱሱን ኃጢያት እኔ ሙኒት ሳሪ በቃ እሷን ወክለን እኛ ይቅርታ እንጠይቅሻለን። እናንተ አንድ ሀገር ነው የምትኖሩት፣ አጭር ጊዜ ነው የምንኖረው። እማቤቴ እኛ በቃ ዱካይ ኖሮ በተሸክም ይቅርታ ልጠይቅሽ። ግን ከዛ እንደገና አንዳንድ ጊዜ ህግ ሳናቀው ከእጃችን ያመልጠናል። ከኛ ያልፍና በህግ ስር ይሆንና ይቅርታችንን ቦታ ያጣልና አንቺ ዛሬ ተነጋግረሽ መፍትሄ ስጪ። እህታችንን ኤልሲን ታስታውሷታላችሁ? የባህሬኗ ከሰው ይቅርታና ከሰው እጅ አልፋ በህግ ወደቀችና ነው ስንት አመቷ። ገኒ ለአንቺ መልስሽን ነገ እንጠብቃለን። ዛሬ መልስ ብትሰጪ አንቺ እሱ ያንቺ ነገር አሞት ያደረገው ባለቤትሽ ዛሬ ደግሞ አንቺን ተሰምቶኛል በሆነው ነገር ለአላህ ብለን ለልጆቿ ብለን እንተው ስትይ እንደሚተው እርግጠኛ ነኝ። ያንን ስታች በኋላ ደግሞ ቃል የምንገባልሽ ነገር ቤተሰብሽንም አንቺንም ማድረግ የሚገባትን ሁሉ ለልጇም ስትል ለራሷም ስትል ታደርገዋለች። መቼም እኛ እዚህ ጋር ቆመን እንዲያናግረንሽ ርቀታችን አይደለም የሚታየው። አንድ ሀገር ብንሆን ያለሽበት ድረስ በመጣን ነበር። ይሄን ብለን እሷም ማስተሳፍረንም ወጣ ሁሉንም ሰው ይቅርታ ትጠይቃለች። በህዝብ ፊትም ይቅር ትባባላላችሁ። በጣም ማርያምን ገኒ ምን አለ ዱባይ ሆነሽ በነበረ ብዙ ነገሮች ፈተናል እኮ። ይኸው መሲን ጠይቂያት። መሲ በማያገባት በሰው ገብታ ራሱ ትልቅ ቦታ የደረሰ ነገር ተገላግለናል። እመቤቴ ምን አለ ዱባይ ሆነሽ በነበረ ሱሱም እዚህ ደረጃ አደርስም ነበረ። ገባሽ? የነገሩ አምጪ ደግሞ ሱሱ አይደለችም። የምርም እናውራ ከተባለ አረጋሽ ትሙት ነው የምልሽ። ብዙ ነገሮችን ማየት ያለብን ስናገናዝብ ለህሊናችን ስንኖር ሱሱ በዚህ ነገር ላይ እንደውም ተጠቂ ናት። ያም ሆኖ ግን አሁንም ለተፈጠረው ነገር ባንቺም በልጆቹም በሱሱም ስም ሁላችንም ይቅርታ። አንድ ትቢተኛ ሰው ሊኖር ይችላል። አይኖ እዚህ ሁሉም ይጽፋሉ። ለምንድን ነው የሚሉ ሰው አሉ። ግን አንድ ነገር ልንገርሽ፣ ፍቅር ያሸንፋል።
በቃ የሰው ልጅ በፍቅር ነው የምገዥው። አሁን አንቺ እዚህ መተሽ አንቺን እኛ በትህትና ስናወራሽ እንደዚህ ስናወራ ፍቅር ስለሚያሸንፍ ብቻ ነው። እዚህ ጋር ይሄ ሁሉ ሰው ለአንቺ ፍቅር የሚሰጥሽ የምርም የውሸት አይደለም። እንደ ቀድም እንደ ቀልድ ነበር የጀመርነው፣ ግን ገባሽ? አሁን አንቺ ስትናገሪ የሆነው ነገር ስሜታችን እየመጣ ነው እያናገርንሻለሁ። እኛ ደግሞ ሰውን በፍቅር እንጂ በዚህ በጉራ በዚህ በእንደዚህ ነገር ማስተማር የለብንም። መተሳሰብ እንደምንችል በፍቅር መፍታት እንደምንችል ፍቅር እንደሚያሸንፍ ነገሮችን ሁሉ በእርጋታ ማድረግ እንደምንችል እያሳየን ነው። ለሌሎቹም ትምህርት የሚጽፉትን ገንዬ የጠፋውን ስምሽን እንመልሰዋለን። ፕሊስ ገኒ እሺ፣ አናጨናንቅሽም ከዚህ በላይ እንዳልሽው መልሱን ለመሲ ንገሪያት። ኢንሻአላህ እሱም እምቢ አይልም። ሀዘንሽ ጉዳትሽ እስከተሰማው ደግሞ የሚያስደስትሽን ነገር ከማድረግ ወደ ኃይልም ባለፈውም ደግሞ ሙኒትዬ ስለሰማዋችሁ ነው ስለ ዜድ ራሱ ዜድ የሆነ እንትን አይቼ ለምን ትናገረኛለሽ ምንም ነገር ባላረኩም ብዬ ይሄን ብታላልኩ ልታሲዘኝ ነው ልታረገኝ ነው ስትል እኔ እንኳን ሳትጠይቁኝ ሌላ ነገር ነበር። ይኸውልሽ ገንጂ እኔና ዜድ ጀመር ዜድ ቦታ መውጣት ያለባት እኔ ሷማል ምንም ነገር የለም። በባንቺ ሰበብ ብቻ ሳይሆን ኦኬ ቱጣ ችግር ነው ያሰብንላት ልጅ ናት። እሺ ኦኬ እዛ ጋር ደግሞ እኔ ወይ እንዲያረግሻለሁ እንደዚህ ፈልጥሻለሁ እንደዚህ እንትንልሻለሁ ያልኳትም ነገር ምንም ነገር ስላሌለ ነው። ገባሽ አይደለ? እዚህ ጋር በእኔ ተንተርሳ የፈለገችውን ታርግ ችግር የለውም። እኔ ዜድ ማለት ነው እኔ ምን ልበልሽ ጭራሹንም አእምሮ ውስጥ ማስቀምጣትም ልጅም አይደለችም። እንኳን ለሰው ለራሷ ማትወልሽ ስለሆነች ማለት ነው። ጭራሹንም አእምሮ ውስጥ የለችም። እኔ እንደ እህት ነው የተቆጣኋት። እንደዚህ ነገር አታርጊ ወላሂ ልሻለሁ። ስመጣ እንኳን ምን በላሽ ምን ጠጣሽ እንኳን ብያለሁ። ያ ጥሩ ነገርን ብር እንኳን ስታጣ የሆነ ነገር እንኳን ስታጣ እኔ ጋር ነበር ሮጥ ብላ የምትመጣው። ይሄ ጥሩ ነገር ለምንድን ነው የማይወራ? ለምን ሁሉም ነገር ለምን እኔ ላይ ይደፈደፋል? የኔ ጥሩነት ለምንድን ነው የማይወራ? ማለሽ ግን ያውን ካነሳ ነው ብዙ ነገር እንላለን። በቃ ነገሩን በቻል ነው በሁሉም መንገድ በየአቅጣጫው የመጣውን ነገር እንዝጋው። አንቺ አግዥን እኛ እንዝጋው። የዜድ ነገር ደግሞ ዛሬ የታሰበ ነገር አይደለም። ዜድን ባታስገቢ ጥሩ ነው። ገኒ አታስገቢ። ሁለቱም ይጨርሱ። እዚህ እንደው ምን የተጀመረ ነገር አለና ምን ይጨርሳሉ? መሲ እሷ ያለማሽ ነው ሙኒት አንዴ ክፉ እንዳትናገር ይላል ብለሽ በቃ ይቅር፣ ምንም ችግር የለም። ነው አታስገባው ገኒዬ። በቃ ነገ መልስሽን ኢንሻአላህ በተግባር እንጠብቀዋለን። እሺ እሺ በቃ ሙኒትዬ በጣም ነው የማከብርሽ፣ በጣም ነው የማከብራችሁ። መሲ ነው ሳሮንም በጣም ነው የማመሰግነው። እኛም በጣም እናመሰግናለን። ስለምወዳችሁ ነው እናንተ ጋር እንደዛ የመጣሁት። አዎ ከአንቺ ጥሩ መልስ እንጠብቃለን፣ ጥሩ ነገር እንጠብቃለን። ምክንያቱም አንቺ ሴት ነሽ፣ እናት ነሽ፣ እህት ነሽ። ሴት ልጅ ደግሞ ሩሩ ነች። በምንም መልኩ እንደዚህ ከሴትነቷ ዋና ትልቁ ነገር አዛኝነቷ ነው። ሴት ልጅ ብዙ ነገር መለወጥ ትችላለች። ምናልባት ባለቤትሽ ተናዶ አድርጎ ሊሆን ይችላል፣ አይ ነው። ግን አንቺ ደግሞ ነገ ከነገ ወዲያ ለምታደርጊው ነገር ቢያንስ ድጋሚ እንዳትጸጸቺ በንዴት ሰዓት ያደረግሽው ነገር ልጇን እንኳን ስታይ በድጋሚ ለምን ብለሽ እንዳትይ
እባክሽ ነው እያልንሽ ያለ ነው። ቢኮዝ አሁን ምንም አይነት ነገር ውስጥ ብትሆን ሱሱን ማየት ያለብን በልጇ ነው። ልጇ ደግሞ አብሯት ነው የሚኖረው። ልክ እንደኛ እንኳን ኢትዮጵያ ትታ ምናምን የመጣች ሰው አይደለችም። ስለዚህ እባክሽ የዜድ ነገር አንድ ነገር ልንገርሽ፣ ዜድን እኛ መጀመሪያም ከጅምሩ ገና በፊት በሆነ ኬዝ ምናምን በተጣላች ሰዓት ጠይቄ እኔ ጉቺ ቤት ሆኜ አውርቼ በተደጋጋሚ ዜድ ከዛ በቃ ከቤሩት እንድትወጣ ፍላጎታችን ነው። የምሬን ነው የምልሽ። በቃ ቢኮዝ ዜድ በጣም ብዙ ሰው ይወዳታል። ብዙ ነገር ማድረግ ትችላለች። በብዙ መንገድ የምትታይ ልጅ ናት። ነገር ግን እዛ ቦታ ላይ ተወሽቃ ገባሽ። ብዙ ሰዎች በቃ በብዙ ነገር እየተጠቀሙባት እሷንም ወደ አልባሌ ነገር እየከተቷት ስለሆነ ከዛ ሀገር ብትወጣ የራሷ ትልቅ ነገር ይኖራታል። ሁልጊዜም ቢሆን በራሷ እንድትል ያደርጋታል የሚል እምነት ስላለን እንጂ አሁን በተፈጠረው ነገር አይደለም። ኔቨር ኤቨር። አሁንም ቢሆን አንድ ነገር ልንገርሽ አንቺ ገኒ፣ ዜድ በየትኛውም መንገድ ቢሆን ዱባይ ኢትስ ኖርማል ነው። በየትኛውም መንገድ ልትመጣ ትችላለች። ሌላ ሀገር እድሉን ብታገኝ እኔ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ሌላ በቃ ወደ አውሮፓ ምናምን ሀገር ብታገኝ እኔ በጣም ደስተኛ ነኝ። ቢኮዝ ዜድ የሚገባልሽ ናት። ግን አሁንም አንቺን ተገን አድርገን አይደለም። ያንን ፐርፐዝ ያዝኝላት። ጠይቂ ሰላሚናን። ድሮ 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 ነው ያወራ ነው ስለ ዜድ። በድጋሚ አሁን ይሄ ነገር ሲፈጠር ደግሞ ኦፍኮርስ ይህንንም ነገር ራሱ ብንልም ትክክል ነን። ምክንያቱም ሱሱ የደረሰባን ነገር ነገ ዜድ ላይ እንደማይደርስ ምን እርግጠኛ ነን? በአንቺ ባይሆን እንኳን በሌላ ሰው ሊሆን ይችላል። ምክንያቱም መስመሩ ተጀምሯል። ዛት ሚንስ ነገ ልጆቻችንን እያጣን ነው የምንሄደው። ስለዚህ ለዛ ስለሆነ ነው እባክሽ አሁንም ቢሆን ያለውን ነገር የምንፈልገው ሱሱስ ጋር ያለውን ነገር አሳውቂ። የዜድ ችግር የለም እኛ አለን። አዲ አታስቢ፣ በይቅርታ ይፈታል፣ እንተላለፋለን በይቅርታ። የሱሱን ነገር ግን እባክሽ ገኝ እባክሽ 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 በቃ መልሷን ነገ ትሰጠናለች። ከዚህ በላይ አናጨናንቃት። እናመሰግናለን። ማርያምን አክብረሽንም ስለመጣሽ እንደዚህም ተስፋ ስለሰጠሽን እናመሰግናለን። ማርያምን እኔ ሙኒት ትጠራሻለች ነይ ብዬ ስደውላት እሺ ነው ያለችው እና አክብረሽም ስለመጣሽ ገኒ በጣም እናመሰግናለን። ማርያምን መስዬ በውስጥ አውራሻለሁ፣ በውስጥ እናወራለን። እሺ የኔ ውድ እንጠብቃለን። ጥሩ ነገር እንጠብቃለን። ገኒ እና መስዬም በጣም ነው የምወዳት የማከብራት። አታስቢ ቢያት። እሺ እሺ፣ እኔና መሲ እናወራለን በውስጥ። እሺ እናመሰግናለን ገኒዬ፣ እግዚአብሔር ስለምወዳት ነው በእውነት በጣም ነው የምናመሰግነው። አረቀሽ ሙኒት እንትን ነሽ ሚዩት ነሽ። በጣም ነው የምናመሰግነው መቤቲ። በጣም ቲንክ በጣም ቢያንስ ነገር ካንቺ እንጠብቃለን። ከአንበሳውም ከምኑም የበለጠው ከዚህ በኋላ ደግሞ እኛም ጓደኛ እንሆናለን። በቤትሽ እንመጣለን። ላይፍ ላይ የምትሰሪው ነገር ካለ አንቺም ከኛ አንዷ መሆንሽን እናሳያለን። በጣም በጣም ማርያምን በጣም በቃ በጣም እግዚአብሔር እናመሰግናለን። ገኒ በጣም እኛ ካንቺ ብዙ ነገር እንጠብቃለን። ከዚህ በኋላ ነገር እኮ ደስተኛ ስላልሆነች ወላሂ ደስተኛ አይደለችም። እንዲህም ክፉ ሰው አይደለችም። አሁን ከኛ ጋር ይሄንን የምታደርገው ራሷን ለማሳየት ነው። በጣም ማርያም እና ደግሞ ከዚህ በላይ እንመልስልሻለን። ማንነትሽን እናሳውቅልሻለን። እኛም እናመሰግናለን። በጣም ቴንኪው እናመሰግናለን። በቃ ስፔሻሊ አረብ ሀገራት ላይ ያለን ሰዎች መተላለፍ መልመድ አለብን። ልንጣላ የሆነ ነገር ልንሆን እንችላለን። በቃ ግን ይኸው ጥግ ድረስ ግን መሄድ የለብንም። በቃ ይሆን አላረል በቃ መራራት አለብን። ስለዚህ ኮሜንታተሮችም ላሳያችኋት ፍቅር እናመሰግናለን። ለልጇ ለምን ብቻዋን እዛ ጨለማ ውስጥ ያለችው እንትና ናት፣ ሱሱ ናት። ስለዚህ ሁሉም በፍቅር በነገራችን መቅደላዊት ማርያምን ይቅር ያላምን ገኒ ሆነ ሌላው ኃጢአተኛ ቢሆን ይቅር አሁን ዜድ ኮሜንታተሮች ለአላህ ስትሉ መሲም በቀልድ እንዳታነሹ ይሄን ነገር خلاص
ተበዳዩን አላህ ነው የሚያውቀው፣ በዳዩንም አላህ ነው የሚያውቀው። እሷም የራሷ ብሶት አላት፣ ያቺም የራሷ ብሶት አላት። ሰይጣን ያጋግላል። እንደገና ኮሜንታተር ከተጨመረ እሳት በሳት። ለሱሱ አስቡላት፣ በጨለማ ቤት ላለችው ለሱሱ አስቡላት። ዜድ ደግሞ አዲስ ነገር አይደለም፣ ድሮ ያሰብነው ነው። መጨረስ በሚገባን መንገድ ካላህ ጋር እንጨርስላታለን። ባም ደግሞ እንዳትበሳጭ፣ እናንተ ለአላህ ስትሉ አንድ ቦታ ሄዳችሁ እንዳታነሱ። ልዕልት እንዴት ነሽ? ሰላም ብያለሁ ሁላችሁንም። ምን ተፈጠረ? በመድኃኒዓለም ስስብኝ ዝም ብዬ ነው የገባሁት። አረም እንትኖች ናቸው የሳቡሽ። ተይ ኦኬ፣ እኔ ቤቱን አክብሬ ነው የገባሁት። ሰላም ያውርዱ። በእኔ እናገራታለሁ። ከሱሱ ጋር ይታረቁ።